ሰላም ጋይስ እንዴት ናችሁ? ሪሜዲያል ኬሚስትሪ ሁለት ቪዲዮዎችን ፖስት አድርገናል ዩቲዩብ ላይ። ዩቲዩባችንን ሰብስክራይብ አድርጉ። የምንሰራቸው እያንዳንዱ ቪዲዮዎች እንዲደርሳችሁ ማለት ነው። ፍሬሽማን ኮርሶችንም እንቀጥላለን አብረን ማለት ነው። የሪሜዲያል ተማሪዎች ግቢም ከገባችሁ በኋላ የምትወስዷቸው ፍሬሽማን ኮርሶችን ስለምንሰራ ማለት ነው ዩቲዩባችንን ሰብስክራይብ አድርጉ። ጥያቄዎቹን እንሰራለን በሁለቱ ቪዲዮዎች ላይ ተመርኩሰን ማለት ነው። ሌትስ ጎ ሴክሽን 1 ኤርሊ አቶሚክ ቲዮሪስ ኤንድ ላውስ ዲሞክራተስ እና የዳልተን ያየናቸው ማለት ነው። አቶሚክ ቲዮሪዎቹን በእነሱ ላይ ተመስርተን ጥያቄዎቹን እናያለን። ሴክሽን 2 እያለን ማለት በሴክሽን እያየን በቪዲዮዎቹ ተመስርተን እንሰራለን ማለት ነው። question number 1 which statement based describes the primary limitation of Democritus atomic theory? ከዲሞክራተስ አቶሚክ ቲዮሪ ደካማ ጎን የሆነው የትኛው ነው ይለናል። ኤ he believed atoms were made of smaller subatomic particles. B his theory was entirely theoretical and lacked experimental support. C he proposed that atoms could be divided in chemical reaction. D he successfully identified the existence of neutrons. ያው ዲሞክራተስ አቶሚክ ቲዮሪ ኤክስፐሪመንታል ላይ ቤዝ ያደረገ እንዳልነበረ በቪዲዮ ላይ በደንብ አይተናል። ሌሎቹ ደግሞ የዲሞክራተስን ሀሳብ አይደግፉም ማለት ነው። ስለዚህ አንሰራችን ቢ ይሆናል ማለት ነው። ሂስ ቲዮሪ ዋዝ ኢንታየርሊ ቲዮሪቲካል ኤንድ ላክ ኤክስፐሪመንታል ሰፖርት የሚለው ማለት ነው። ሁለተኛ ጥያቄ ዘ ግሪክ ወርድ አቶሞስ ፍሮም ዊች አተም ኢዝ ድራይቭድ ሊተራሊ ሚንስ ምን ማለት ነው ማለት ነው። አቶሞስ ከግሪክ ወርድ እንደመጣ እናውቃለን። ምን ማለት ነው ሊተራሊ ትርጉሙ ይለናል። ኤ ስሞል ፓርቲክል፣ ቢ ቢልዲንግ ብሎክ፣ ሲ ኢንዲቪዚብል፣ ዲ ኢንቪዚብል። ስለዚህ በግሪክ ይሄ ወርድ ምንድነው ብለን ያየ ነው ማለት ነው። ሞጁሉ ላይም አለ። ኢንዲቪዚብል ፓርቲክልስ ማለት ነው። አቶሞስ ማለት በግሪክ ኢንዲቪዚብል ሊከፈል ወደ ተለያዩ ትንንሽ ነገሮች ሊከፈል የማይችል ነገር አቶሞስ ይባላል በግሪክ ማለት ነው። ሶስተኛ ጥያቄ ጆን ዳልተንስ ሞዴል ኦፍ ዘ አተም ኢዝ ኦፍን ኮምፔርድ ቱ ዊች ኦብጀክት? የጆን ዳልተን ሞዴል በየትኛው ኦብጀክት ሪፕሬዘንት ወይም ኮምፔር ይደረጋል? ኤ ፕላን ፐዲንግ፣ ቢ ፕላኔተሪ ሲስተም፣ ሲ ቢሊያርድ ቦል ኦር ሶሊድ ስፊር፣ ዲ ኤ ክላውድ። ይሄ ያው የዳልተን አቶሚክ ሞዴል የቢሊያርድ ቦል ኦር ሶሊድ ስፊር ተብሎ እንደሚታወቅ አይተናል ማለት ነው። ሶ ዘ አንሰር ኢዝ ሲ። አራተኛ ጥያቄ አኮርዲንግ ቱ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ኢፍ 63.5 ግራም ኦፍ ኮፐር ሪአክት ዊዝ 60 ግራም ኦፍ ኦክሲጅን ዋት ኢዝ ዘ ማስ ኦፍ ዘ ሪዘልቲንግ ኮፕሪክ ኦክሳይድ ምን ያህል ይሆናል ማለት ነው። ይሄ ሎው ኦፍ ኮንዘርቬሽን ኦፍ ማስ ምን ይለናል? ማስ ኦፍ ሪአክታንት ኢኳል ቱ ማስ ኦፍ ፕሮዳክት ነው ማለት ነው። ስለዚህ የሪአክታንትና የሪአክታንቶቹን ማስ እንደምር የፕሮዳክቱን ማስ እናገኛለን ማለት ነው። ስለዚህ እዚህ ጋር ሪአክታንታችን ኮፐር እና ኦክሲጅን ናቸው። ኮፕሪክ ኦክሳይድ ይሰጠናል። ስለዚህ ማሱ ስንደምረው 63.5 ሲደመር 16 ግራም 79.5 ግራም እናገኛለን። ሶ ዘ አንሰር ሹድ ቢ ቢ። አምስተኛ ጥያቄ ማለት ነው which law states that a given compound always contains the same elements in exact the same proportion by mass regardless of its source? A law of multiple proportion, B law of conservation of mass, C law of definite proportion, D law of mass። ልክ ዛም ቪዲዮ ላይ እንዳያችሁት ማለት ነው። ስለዚህ ስለ law of definite proportion አይተናል ማለት ነው። law of definite proportion ነው ስለዚህ ሀሳብ የሚያነሳልን ምንድነው እሱ የሚለው a given compound always contains the same element in exact same proportion by mass regardless of its source። ሶርሱ ምንጩ ምንም ሊሆን ይችላል። ያ ኮምፓውንድ የሚሰጠን ስፔሲፊክ በሆነ ፕሮፖርሽን ነው ያ ኮምፓውንድ ልናገኝ የምንችለው የሚለው ይሄን ስለዚህ ህግ የሚወራለን law of definite proportion። so the answer should be C። question number 6 Dalton's theory failed to recognize the existence of ለምንድነው የዳልተን ቲዮሪ ፌል ያደረገው? ኤ ኤሌመንቶችን ኤግዚስተንስ፣ ኤ ኤሌመንት፣ ቢ ኮምፓውንድ፣ ሲ አይሶቶፕ፣ ዲ ኬሚካል ቼንጅስ። ሲ አይሶቶፕ። ስለዚህ የዳልተን አቶሚክ ቲዮሪ ፌል ያደረገው አይሶቶፖችን ሪኮግናይዝ አላረገም ነበረ። ነምበር 7 if two elements A and B from two different compound and the mass of B that combines with a fixed mass of A are in ratio 1
to 2 ratio, which law is being demonstrated? A. Law of multiple proportion. B. Law of definite proportion. C. Law of conservation of energy. D. Law of periodicity. ይሄኛው እዛው ቪዲዮ ላይ በደንብ ማየት ስለምትችሉ ኤ ላው ኦፍ መልቲፕል ፕሮፖርሽን ይሆናል ማለት ነው። ስምንተኛ ጥያቄ ኢን አን ኤክስፐሪመንት 1 gram of water yields 0.111 gram of hydrogen and 0.889 gram of oxygen. This constant ratio supports which law? A. Law of multiple proportion. B. Law of constant composition. C. Law of conservation of mass. D. Law of indestructibility. So የዚህ ጥያቄ መልስ B. Law of constant composition ይሆናል ማለት ነው። or law of definite proportion ልክ ባለፈው እንደ whatever the source ምንጩ ምንም ይሁን ምን የአንድ ኮምፓውንድ ስፔሲፊክ በሆነ ፕሮፖርሽን ነው አንድን ኮምፓውንድ ልናገኝ የምንችለው ማለት ነው። ማሱን ብንጨምር ወይ ብንቀንስ ሌላ ኮምፓውንድ ሊሰጠን ስለሚችል ብለን ባለፈው አይተናል። which postulate of Dalton's theory is now known to be incorrect due to the discovery of subatomic particle? የትኛው ነው ከዳልተን አቶሚክ ቲዮሪ መካከል ሰባቶሚክ ፓርቲክሎች ከተገኙ በኋላ ፌል ያደረገው የትኛው ነው ወይ ደግሞ ኢንከሬክት የተባለው የትኛው የዳልተን አቶሚክ ቲዮሪ ነው? ኤ compounds are formed by union of different elements. B atoms of different element have different properties. C all substances are composed of tiny indivisible particles. D chemical reactions involve the rearrangement of atoms ይለናል። ሶ የዚህኛው መልስ ሲ all substances are composed of tiny indivisible particles የሚለው ሐሳብ ፌል አድርጓል ማለት ነው። ምክንያቱም አተም ኢንዲቪዚብል ሳይሆን ዲቪዚብል ነው። ወዴት ነው ዲቫይድ ማድረግ የሚቻለው? ወደ ሰባቶሚክ ፓርቲክልስ ላይክ ዛት ኦፍ ኤሌክትሮን፣ ፕሮቶን እና ወደ ኒውትሮኖች ስለሚከፈል ማለት ነው። ሶ ዘ አንሰር ኢዝ ሲ። እሺ 10ኛ ጥያቄ ካርቦን ሞኖክሳይድ ኤንድ ካርቦን ዳይኦክሳይድ አር ክላሲክ ኤግዛምፕልስ ዩዝድ ቱ ኢሉስትሬት ኤ ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ፣ ቢ ዘ ሎው ኦፍ መልቲፕል ፕሮፖርሽን፣ ሲ ዘ ሎው ኦፍ ዲፋይናይት ፕሮፖርሽን፣ ዲ ዘ ሎው ኦፍ ኦክቴቭስ። ሶ ይሄኛው መልሱ ቢ ዘ ሎው ኦፍ መልቲፕል ፕሮፖርሽን ይሆናል ማለት ምክንያቱም እዛ ቪዲዮ ላይ በደንብ ስላየን ማለት ነው። እዚህ ጋር ማብራሪያ መስጠት ከተፈለገ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ተመሳሳይ የሆነ ኤሌመንት አላቸው በት ያላቸው የኦክሲጅን ነምበር የተለያየ ነው ማለት ነው። ሶ አንድን ኤሌመንት ፊክስ አድርገን ሌላኛውን ኤሌመንት እየጨመርን ወይ እየቀነስን የተለያዩ ኮምፓውንድ ማግኘት እንችላለን። እዚህ ሲዛባው ዘ ሎው ኦፍ መልቲፕል ፕሮፖርሽን ማለት ነው። ሴክሽን 2 ላይ ዲስከቨሪ ኦፍ ሰባቶሚክ ፓርቲክል ኮልድ ካቶድ ሬይስ ኤሌክትሮኖች ምናምን ስለነሱ እናያለን ማለት ነው። 11ኛ ጥያቄ who is credited with discovery of the electron using cathode ray tubes? ካቶድ ሬይ ቱብን በመጠቀም ኤሌክትሮን ዲስከቨሪ ያደረገልን ማን ነው? ኤ ዊሊያም ክሮክ፣ ቢ ጄጄ ቶምሶን፣ ሲ ኤርነስት ራዘርፎልድ፣ ዲ ሮበርት ሚልኪያን። ሶ ዘ አንሰር ሹድ ቢ ጄጄ ቶምሶን ነው ማለት ነው። ኤሌክትሮንን ዲስከቨሪ ያደረገልን ማን በመጠቀም? ካቶድ ሬይን በመጠቀም። ካቶድ ሬይን ግን ዲስከቨሪ ያደረገልን ማን ነበረ? ዊሊያም ክሮክስ ነው ማለት ነው፣ በዲስቻርጅ ቲዩብ በመጠቀም። ሶ ዘ አንሰር ኢዝ ቢ ጄጄ ቶምሶን። 12ኛ ጥያቄ ኢን ኤ ዲስቻርጅ ቲዩብ ካቶድ ሬይስ አር ኢሚትድ ፍሮም ዘ ካቶድ ዌን። ዲስቻርጅ ቲዩብ ላይ ካቶድ ሬዎች ከዲስቻርጅ ቲዩብ ኢሚት የሚሆኑት መቼ ነው ይለናል። ኤ low voltage and high pressure are applied. B high voltage and very low pressure are applied. C a magnet is placed inside the tube. D the tube is filled with liquid water. So እዚህ ጋር መልሳችን ምን ይሆናል ማለት ነው? B high voltage and very low pressure ብለን ቪዲዮ ላይ አይተናል ማለት ነው። ምክንያቱም ሎ ፕሬሸር እና ሃይ ቮልቴጅ ያስፈልገበት በሃይ ቮልቴጅ ኤሌክትሪክሲቲ ዲስቻርጅ ቲዩብን ስናያይዝ ማለት ነው። ሎ ፕሬሸር መሆን ያስፈልገበት ደግሞ ካቶድ ሬዎቹ ከጋስ ሞለኪውል ጋር ኮምባይን አድርገው ሪዛልታችን ሊቀይሩ ስለሚችሉ ማለት ነው። ሶ ሃይ ቮልቴጅ ስንጠቀም ካቶድ ሬዎች ኢሚትድ ይሆናሉ ማለት ነው። 13ኛ ጥያቄ ካቶድ ሬይስ አር አክቹዋሊ ቢምስ ኦፍ ኤ ፕሮቶንስ፣ ቢ ኒውትሮንስ፣ ሲ ኤሌክትሮንስ፣ ዲ አልፋ ፓርቲክልስ። ሶ ካቶድ ሬይስ አር ቢምስ ኦፍ ኤሌክትሮንስ ሲ። 14ኛ ጥያቄ ሮበርት ሚልኪያንስ ኦይል ድሮፕ ኤክስፐሪመንት ዋዝ ክሩሻል ቢኮዝ ኢት ዲተርማይንድ ዘ ዳሽ ኤ ማስ ኦፍ ዘ ኒውክለስ፣ ቢ ቻርጅ ኦፍ ዘ ኤሌክትሮን፣ ሲ ኤግዚስተንስ ኦፍ ዘ ኒውትሮን፣ ዲ ዌቭሌንግዝ ኦፍ ኤክስሬይ። ሶ ሮበርት ሚልኪያን ኦይል ድሮፕ በመጠቀም ምንድን ያገኘልን? ቻርጅ ኦፍ ኤሌክትሮን ቢ። እሺ 15ኛ ጥያቄ ዘ ቻርጅ ኦፍ ኤ ሲንግል ኤሌክትሮን ኢዝ አፕሮክሲሜትሊ ኤ ፕላስ 1.06 ታይምስ ቴን ሬይዝ ቱ
ማይነስ 90 ኮባልት ብላችሁ ያዙት። እቺን ማይነስ 90 እንደማለት ነው። ቢ ላይ ማይነስ ኔጌቲቭ 1.02 ታይምስ 10 ሬይዝ ቱ ማይነስ 19 ኮባልት። ሲ 0 ዲ ማይነስ 90.109 ታይምስ 10 ሬይዝ ቱ ማይነስ 31 ኮባልት ይለናል። ሶ ዘ አንሰር ኢዝ ቢ ይሆናል። ቻርጅ ኦፍ ኤሌክትሮን ኔጌቲቭ ስለሆነ ማለት ነው። 16ኛ ጥያቄ ዋት ኢዝ አፕሮክሲሜት ማስ ኦፍ አን ኤሌክትሮን ኢን ግራም። የኤሌክትሮን ማስ በግራም ምን ያህል ነው ይለናል። the answer is here B 9.11 ታይምስ 10 ሬይዝ ቱ ማይነስ 28 ነው ማለት ነው። ይሄንን መልሱን እዚሁ ማየት ትችላላችሁ ሞጁሉ ላይም ስላለ ማለት ነው። 17ኛ ጥያቄ which physicist coined the term electron ኤሌክትሮን የሚለውን ስም ኮይን ያደረገልን የትኛው ፊዚስት ነው? ኤ ጂጂ ቶምሶን፣ ቢ ጆርጅ ስቶኒ፣ ሲ ዊሊያም ክሮክ፣ ዲ ጄምስ ቻድዊክ ይለናል። ይሄኛውን ኮይን ያደረገልን ማን ነበረ? ቢ ጆርጅ ስቶኒ ነበር ማለት ነው። 18ኛ ቶምሶንስ ኤክስፐሪመንት ሾውድ ዘ ካቶድ ሬይስ ፓርቲክል ዌር አይደንቲካል ሪጋርድለስ ኦፍ ዘ ኤሌክትሮድ ማቴሪያል ዚስ ሌድ ቱ ዘ ኮንክሉዥን ዛት 18ኛ ጥያቄ ማለት ነው። በደንብ አንብቡት። ቶምሶንስ ኤክስፐሪመንት ሾውድ ዛት ካቶድ ሬይ ፓርቲክልስ ዌር አይደንቲካል ሪጋርድለስ ኦፍ ዘ ኤሌክትሮድ ማቴሪያል ዚስ ሌድ ቱ ዘ ኮንክሉዥን ዛት A atoms are indivisible, B electrons are constituent of atoms, all atoms, C the nucleus is positively charged, D all gas are identical. So the answer is B electrons are constituents of all atoms ማለት ነው። ጂጂ ቶምሶን ያለን ማለት ነው። ሲ 19ኛ ጥያቄ cathode rays travel in a straight line but can be deflected by A only gravity, B only light, C magnet and electric field, ዲ ኦንሊ ሳውንድ። 19ኛ ጥያቄ መልሳችን ሲ በማግኔት እና በኤሌክትሪክ ፊልድ ዲፍሌክት ሊሆኑ ይችላሉ ካቶድ ሬዮች ማለት ነው። 20ኛ ጥያቄ ዘ ፌንት ግሪኒሽ ግሎው ኦን ዘ ዎል ኦፍ ዘ ዲስቻርጅ ቲዩብ ኢዝ ኮዝድ ባይ ኤ ሂት ፍሮም ዘ ባትሪ፣ ቢ ቦምባርድመንት ኦፍ ዘ ግላስ ባይ ካቶድ ሬይ፣ ሲ ኢቫፖሬሽን ኦፍ ዘ ካቶድ፣ ዲ ኬሚካል ሪአክሽን ኦፍ ዘ ጋስ ዊዝ ግላስስ ይለናል። እዚህ ጋር ደግሞ አንሰር መልሳችን ምን ይሆናል? ቦምባርድመንት ኦፍ ዘ ግላስ ባይ ካቶድ ሬይስ ምክንያቱም ግላሱን በግላሱ ማለት ነው በካቶድ ሬይ ሲሞላ ግሪኒሽ የሆነ ግሎ አይተናል ማለት በዲስቻርጅ ቲዩብ ውስጥ ይሄን ያሳየን እንትና ዊሊያም ክሮክ ማለት ነው። 21 ቶሎ ከበር ለማድረግ ነው እየፈጠንኩኝ ያለሁት ምክንያቱም ብዙ ደቂቃ እንዳይወስድባችሁ ያው ሀሳቡን ሙሉ ቪዲዮ ላይ ስላለ ማለት ነው። ራዲዮ አክቲቪቲ is defined as a the movement of electron in a circuit, B spontaneous emission of radiation from unstable nuclei, C the reflection of light from a metal surface, D the heating of a substance until it glows. So የዚህ መልሱ B spontaneous emission of radiation from unstable nuclei ነው ማለት ነው። 22ኛ ጥያቄ which type of radiation consists of particle with +2 charge and a mass roughly 4 times that of the hydrogen atom? A beta particle, B gamma rays, C alpha particle, D cathode rays። 22ኛ ጥያቄ መልሳችን C አልፋ ፓርቲክል ፖዚቲቭሊ ቻርጅድ የሆኑ ሂሊየም አተም ጋር እኩል ስለሆኑ ነው ብለናል። 23ኛ ጥያቄ አን አልፋ ፓርቲክል ፊዚካሊ አይደንቲካል ቱ ኤ ሃይድሮጅን ኒውክሊየስ፣ ቢ ደብሊ አዮናይዝድ ሂሊየም አተም፣ ሲ ኤ ፋስት ሙቪንግ ኤሌክትሮን፣ ዲ ሃይ ኢነርጂ ላይት። ሶ አልፋ ፓርቲክል ከማጋ ተመሳሳይ ናቸው ብለናል። ደብሊ አዮናይዝድ ከሆነ ሂሊየም ጋር ቢ። 24ኛ ጥያቄ ቤታ ፓርቲክልስ አር አክቹዋሊ ኤ ፕሮቶን ፍሮም ዘ ኒውክሊየስ፣ ቢ ኤሌክትሮን ካሚንግ ፍሮም ኢንሳይድ ዘ ኒውክሊየስ፣ ሲ ሂሊየም ኒውክላይ፣ ዲ አንቻርጅድ ኒውትሮንስ። ሶ ዘ አንሰር ኢዝ ቢ ኤሌክትሮንስ ካሚንግ ፍሮም ኢንሳይድ ዘ ኒውክሊየስ ቤታ ፓርቲክሎች ኔጌቲቭ ናቸው ማለት ነው። 25ኛ ጥያቄ which type of radiation is a form of high energy electromagnetic radiation rather than matter? በኢነርጂ ፎርም የሚወጡት ምን ናቸው? አልፋ ፓርቲክል፣ ኤ አልፋ ፓርቲክል፣ ቢ ቤታ ፓርቲክል፣ ሲ ጋማ ሬይስ፣ ዲ ካቶድ ሬይስ። ሶ ዘ አንሰር ኢዝ ጋማ ሬዮች ናቸው ማለት ነው። 26ኛ ጥያቄ ኢን ራዘርፎርድስ ጎልድ ፎይል ኤክስፐሪመንት ዋይ ዲድ ሞስት አልፋ ፓርቲክልስ ፓስ ስትሬት ስሩ ዘ ፎይል? በራዘርፎርድ ጎልድ ኤክስፐሪመንት ላይ ለምንድን ነው አብዛኞቹ አልፋ ፓርቲክሎች በጎልድ ፎይሉ ፓስ ስትሬት ላይን ፓስ አድርገው ያለፉት? ኤ ዘ ፎይል ዋዝ ሜድ ኦፍ ሊኩዊድ ጎልድ፣ ቢ አተምስ አር ሞስትሊ ኢምፒቲ ስፔስ፣ ሲ አልፋ ፓርቲክልስ አር አንቻርጅድ፣ ዲ ዘ ጎልድ አተምስ ዌር ቱ ስሞል ይለናል። እዚህ ጋር መልሳችን አተምስ አር ሞስትሊ ኢምፒቲ
ስፔስ አብዛኛው አተማችን ኤምፒቲ ስፔስ ስለሆነ ማለት ነው። ይሄንን አብዛኛው ከቨር ተደርጎ የሚገኘው አብዛኛው አተም ኤምፒቲ ስፔስ ምክንያቱም አብዛኛው ፓርት በማ ተሸፍኖ ስላለ በኤሌክትሮን ተሸፍኖ ስላለ ማለት ነው። 27ኛ ጥያቄ the fact that some alpha particles were deflected at large angle in Rutherford's experiment indicated that a the atom is a solid sphere, b positive charge is spread evenly throughout the atom, c there is a small dense positively charged nucleus, d electrons are located in the center of the atom። ሶ እዚህ ጋር መልሳችን ለምንድነው ይሄ ጥያቄው በአጠቃላይ ምንድነው የሚያነሳልን ለምንድነው የተወሰኑ የአልፋ ፓርቲክሎች ዲፍሌክት ያደርጉት ራዘርፎርድ ኤክስፐሪመንት ላይ ማለት ነው። የተወሰኑ የአልፋ ፓርቲክሎች ፓስ ከማድረግ ይልቅ ዲፍሌክት ያደረጉበት ምክንያት ምንድነው ነው የሚለን። ሶ ዘ አንሰር ኢዝ ዜር ኢዝ ኤ ስሞል ዴንስ ፖዚቲቭሊ ቻርጅድ ኒኩለስ ስላለ ማለት ነው በውስጡ። ምክንያቱም አልፋ ፓርቲክሎች ከላይ እንዳየናቸው ምንድናቸው ፖዚቲቭሊ ቻርጅድ ናቸው። ፖዚቲቭሊ ቻርጅድ የሆነ ልክ ወደ ኒኩለስ ውስጥ ሲመጣ ኒኩለስ ውስጥ ማን አለ? ፕሮቶን አለ። ፕሮቶን ደግሞ ምንድነው ፖዚቲቭሊ ቻርጅድ ነው ማለት ነው። ሶ ፖዚቲቭሊ ቻርጅድ የሆኑ አልፋ ፓርቲክሎች ወደ ፖዚቲቭሊ ቻርጅድ ወደ ሆነ ፕሮቶን ሲመጡ ሪፔል ስለሚደራረግ ዲፍሌክት ያደርገዋል ወይ ደግሞ ባክዋርድ ወደ ኋላ እንዲመለስ ያደርገዋል ማለት ነው። ዜር ኢዝ ኤ ስሞል ዴንስ ፖዚቲቭሊ ቻርጅድ ኒውክለስ ብሎ ያንን ነው የሚያሳየን ዲፍሌክት ማድረጋቸው እነኛ አልፋ ፓርቲክሎች። አብዛኛው ደግሞ ፓስ አድርጎ መሄዱን አብዛኛው ፓርት በኤሌክትሮን ከቨር ተደርጎ ነው የሚያሳየን። በት ስሞል የሆኑ ትንሽ የሆኑ የአልፋ ፓርቲክሎች የተወሰኑት ማለት ነው ዲፍሌክትድ ሆነዋል ቢኮዝ ኦፍ ዘ ኒኩለስ ማለት ነው። 28ኛ ጥያቄ ዘ ዲያሜትር ኦፍ አናተም ኢዝ አፕሮክሲሜትሊ 10 ሬይዝ ቱ እንደማለት ነው 10 ዘ ፓወር ኦፍ ማይነስ 10 በሉና ያዙት እንደዛ ነው ይሄ። ሶ ዘ ዲያሜትር ኦፍ አናተም ኢዝ አፕሮክሲሜትሊ 10 ዘ ፓወር ኦፍ ማይነስ 10 ሜትር ዋይል ዘ ኒኩለስ ኢዝ ራፍሊ the nucleus is roughly a 10 the power of minus 8 meter, b 10 the power of minus 12 meter, c 10 the power of minus 15 meter, d 10 the power of minus 20 meter. So የኒኩለስ ዲያሜትሩ 10 the power of minus 15 c ማለት ነው። which substance particle was discovered by ጀምስ ቻድዊክ in 1932 በማን ነው ጀምስ ቻድዊክ ያገኘልን ምን ነበረ? a ኤሌክትሮን፣ b ፕሮቶን፣ c ኒውትሮን፣ d ፖዚትሮን ይለናል። 29ኛ ጥያቄ ሲ ኒውትሮን ያገኘልን ማለት ነው። 30ኛ ጥያቄ ዘ ኤክሰስ ማስ ኢን ሂሊየም ኒኩለስ ኮምፔርድ ቱ ጀስት 2 ፕሮቶን ኢዝ ኤክስፕሌንድ ባይ ዘ ፕሬዘንስ ኦፍ ኤ 2 ኤሌክትሮንስ፣ ቢ 2 ኒውትሮንስ፣ ሲ ኤክስትራ ጋማ ሬይስ፣ ዲ ሄቪ ፕሮቶንስ። 30ኛ ጥያቄ ቢ 2 ኒውትሮንስ ማለት ነው። ስለ ኤክሰስ ማስ ተብሎ በፊት ኒውትሮን ሳይገኝ በፊት ማለት ነው። በኋላ ነው ሂሊየም እንዴት ነው ከሁለት ሃይድሮጅን ሊበልጥ የቻለበት ምክንያት ተብሎ ሲጠና ኤክሰስ ማስ በመጀመሪያ ፕሮቶን ነበረ በማስ ነምበር ተደርጎ የሚወስዱት ማለት ነው በፊት። ሶ በፕሮቶን ነምበር ሲወስዱት ፕሮቶን ነምበራቸው 2 ነበር የሂሊየም ማለት ነው። የሃይድሮጅን ደግሞ ፕሮቶን ነምበሩ 1 ነው። ከሁለት ሃይድሮጅን ጋር እኩል መሆን ነበረበት። ነገር ግን ሂሊየም ስቲል ይበልጣል። ዋይ ብሎ ሲጠይቁ ኤክሰስ ማስ እንዳለ አሰቡ ማለት ነው። ከዛ በኋላ ኒውትሮን በኒኩለስ ውስጥ እንደሚገኝና ለማስ ደግሞ እሱም አንድ ድርሻ እንዳለው ተረዱ ማለት ነው። ስለዚህ 2 ኒውትሮኖች ተገኙ ማለት ነው። ስለዚህ አንድ ሂሊየም ከ4 ሃይድሮጅን ጋር እኩል ነው ብለው ደመደሙ ማለት ነው። 31ኛ ጥያቄ እሺ ሴክሽን 4 ላይ አቶሚክ ነምበር ማስ ነምበር ኤንድ አዮኖቹን ነው የምናየው። እሺ question number 31 the defining trait of an element is its a mass number, b number of electron, c atomic number, d number of ions። የአንድን ኤሌመንት ማንነት የምንለየው በምኑ ነው? በአቶሚክ ነምበር ሲ ማለት ነው። 32ኛ in a natural atom the number of protons always equal the dash ፕሮቶን ነምበር ከማን ጋር እኩል ነው ሁልጊዜ? ኤ ነምበር ኦፍ ኒውትሮን፣ ቢ አቶሚክ ማስ፣ ሲ ነምበር ኦፍ ኤሌክትሮን፣ ዲ ማስ ነምበር። 32ኛ ሲ ነምበር ኦፍ ኤሌክትሮን ማለት ነው። ኒውትራል የሆነ አተም ኒውትራል የሆነ ወይም ኬሚካል ሪአክሽን ያላካሄደ አተም ኤሌክትሮን ነምበሩ ከፕሮቶን ነምበሩ ጋር እኩል ነው ማለት ነው። 33 ዘ ማስ ነምበር ኤ ኦፍ አን አተም ኢዝ ዘ ሰም ኦፍ ማስ ነምበር የምንና የምን ድምር ነው? ኤ ፕሮቶን ኤንድ ኤሌክትሮን፣ ቢ ኒውትሮን ኤንድ ኤሌክትሮን፣ ሲ ፕሮቶን ኤንድ ኒውትሮን፣ ዲ አናቶሚክ ነምበር ኤንድ ቻርጅ። ፕሮቶን እና ኒውትሮን ሲ የፕሮቶኖች እና የኒውትሮኖች ድምር ማስ ነምበር ይሰጠናል ማለት ነው። 34ኛ ሃው ዱ ዩ ካልኩሌት ዘ ነምበር ኦፍ ኒውትሮን ኢን አን አተም ኒውትሮን እንዴት ነው የምናገኘው?
ኤ ፕላስ ማስ ነምበር ሲደመር አቶሚክ ነምበር፣ ቢ ማስ ነምበር ሲቀነስ አቶሚክ ነምበር፣ ሲ አቶሚክ ነምበር ሲቀነስ ማስ ነምበር፣ ዲ ኤ ታይምስ ማስ ነምበር ታይምስ አቶሚክ ነምበር ይለናል። ስለዚህ ኒውትሮንን ነምበር እንዴት ነው የምናገኘው? ከማስ ነምበር ላይ አቶሚክ ነምበርን በመቀነስ ማለት ነው። ምክንያቱም አቶሚክ ነምበር ማለት ፕሮቶን ነምበር ማለት ነው። ማስ ነምበር ደግሞ ማለት ፕሮቶን ነምበር ሲደመር ኒውትሮን ነምበር ስለሆነ ማለት ነው። ስለዚህ ከማስ ነምበር ላይ ፕሮቶን ነምበር ወይም አቶሚክ ነምበር ስንቀንስ ኒውትሮን ነምበር እናገኛለን። ቢ ይሆናል ማለት ነው። 35 አን አተም ዛት ሃዝ ጌይንድ ዋን ኦር ሞር ኤሌክትሮንስ ኤንድ ካሪስ ኤ ኔጌቲቭ ቻርጅ ኢዝ ኮልድ ኤ ካታዮን፣ ቢ አናዮን፣ ሲ አይሶቶፕ፣ ዲ ኒውክለስ። ሶ የዚህ አንሰር አናዮን ይሆናል። አን አተም ዛት ሃዝ ጌን ኤሌክትሮን ጌን ያደረገ አተም ምንድነው የሚሆነው? አናዮን አድርገን ነው ኔጌቲቭሊ ቻርጅ አድርገን ነው ከላይ የምንወስደው ማለት ነው። 36ኛ ኒውትራል ሶዲየም አተም ወይም ደግሞ ሶዲየም 11 ማለት ነው ሉዝስ ዋን ኤሌክትሮን ዋት ኢዝ ዘ ቻርጅ ኦፍ ዘ ሪዘልቲንግ አዮን። ቻርጁ ምን ይሆናል ማለት ነው? ፖዚቲቭ ይሆናል። ጌን ሲያደርግ ኤሌክትሮን ጌን የሚያደርጉ ብዙ ጊዜ እነ ክሎሪን ምናምን ናቸው። እነሱ ጌን ሲያደርጉ ኤሌክትሮን ኔጌቲቭሊ ቻርጅድ ይሆናሉ። እነ ሶዲየም እነ ፖታሲየም ደግሞ ኤሌክትሮን ሉዝ ሲያደርጉ ፖዚቲቭሊ ቻርጅድ ይሆናሉ ማለት ነው። አንሰር ሹድ ቢ። 37ኛ ኒውትራል ኦክሲጅን አተም ወይም አቶሚክ ነምበሩ 8 ማለት ነው ጌንስ 2 ኤሌክትሮንስ 2 ኤሌክትሮን ጌን አደረገ ማለት ነው። ኢት ኢዝ ናው ኤ ካታዮን ዊዝ 2 ፕላስ ቻርጅ፣ ቢ አናዮን ዊዝ 2 ማይነስ ቻርጅ፣ ሲ ኒውትራል አይሶቶፕ፣ ዲ ኒው ኢለመንት ኒየን። ኦክሲጅን 2 ኢለመንት ጌን ሲያደርግ ምን ይሆን? ኔጌቲቭሊ ቻርጅድ ነው የሚሆነው። ስለዚህ ምን ያህል ኤሌክትሮን ነው ጌን ያደርግ? 2 ኤሌክትሮን። ስለዚህ 2 ማይነስ ቻርጅ ይሆናል፣ ቢ ይሆናል ማለት ነው። 37ኛ ጥያቄ። 39ኛ which substance particle has a mass of approximately 1.07 አቶሚክ ማስ ዩኒት ያለው የትኛው ሰብ አቶሚክ ፓርቲክል ነው? 39ኛ ጥያቄ ቢ ፕሮቶን ነው ማለት ነው። ኦልሞስት 1 እንደማለት ነው። ስለዚህ ፕሮቶን ማስ ነምበሩ ይሄ ነው። 40ኛ ጥያቄ which ሰብ አቶሚክ ፓርቲክል is located outside the nucleus ከኒውክለስ ውጪ የሚገኘው ሰብ አቶሚክ ፓርቲክል የትኛው ነው? ሲ ኤሌክትሮን ይሆናል። 40ኛ ጥያቄ ማለት ነው። ሴክሽን 5 ላይ አይሶቶፕ ኤንድ አቨሬጅ አቶሚክ ማስ 41ኛ isotopes are atoms of the same element that have different A atomic number, B number of proton, C number of neutron and those different mass number, D number of valence electron። የ41ኛ ጥያቄ ሲ number of neutron and those different mass number ይሆናል ማለት ነው። አይሶቶፖች የሚባሉት ነምበር ኦፍ ኒውትሮናቸው የተለያየ ሲሆን ማለት ነው። ነምበር ኦፍ ኒውትሮን ተለያየ ማለት ደግሞ ማስ ነምበር ተለያየ ማለት ነው። ሶ ዘ አንሰር ኢዝ ሲ። 42ኛ ዘ አቶሚክ ማስ ኦፍ አን ኤሌመንት ሊስትድ ኦን ዘ ፔሪዮዲክ ቴብል ኢዝ ዩዥዋሊ ኤ ዘ ማስ ኦፍ ዘ ሞስት ኮመን አይሶቶፕ፣ ቢ ኤ ዌይትድ average mass of all naturally occurring isotopes, C the mass of the proton only, D always a well number. B weighted average mass of all naturally occurring isotope በዛ መልክ ነው ማለት ነው። አቨሬጅ ማስ በአቨሬጅ ማስ መልክ ነው የተቀመጠው ፔሪዮዲክ ቴብል። 43ኛ ካርበን 12 and ካርበን 13 are isotopes, they both must have what አይሶቶፖች ናቸው። ስለዚህ ሁለቱም ምን ሊኖራቸው ያስፈልጋል? ኤ 12 ፕሮቶን፣ ቢ 6 ፕሮቶን፣ ሲ 6 ኒውትሮን፣ ዲ 13 ኤሌክትሮን። ሶ ዘ አንሰር ኢዝ ቢ 6 ፕሮቶኖች ሊኖራቸው ያስፈልጋል ማለት ነው። ካርበን 12 እና ካርበን 13 ምንድነው እሱ መሰላችሁ? አይሶቶፕ ከሆነ ዲፈረንት የሚያመጣው የኒውትሮን እና የማስ ነምበር ብቻ ነው እንጂ ፕሮቶን ነምበር እና ኤሌክትሮን ነምበራቸው ተመሳሳይ ነው ሊሆን የሚችለው ማለት ነው። ስለዚህ ፕሮቶን ነምበር 6 ኤሌክትሮን ነምበር 6 ነው የሚሆነው ማለት ነው። ስለዚህ አንሰር ኢዝ ቢ። 44ኛ the weighted average calculation for the atomic mass involves A adding the mass of all isotopes and divided by 2, B multiplying each isotope's mass by its fractional abundance and summing them, C only using the mass of the most abundant isotope, D subtracting the electron mass from the proton mass, B multiplying each isotopes by mass by its fractional abundance in summing them ሁሉንም አይሶቶፖች በምድር ላይ የሚገኙበትን ፍራክሽናል አቡንዳንስ አባስተን ነው የምናገኘው ማለት ነው። ሶ ዘ አንሰር ኢዝ
ቢ። 45ኛ ቦሮን has two isotope 10 ቦሮን 19 ፕላስ 19% አለ እና አቶሚክ ማስ ዩኒቱ 10.0129 ኤንድ ቦሮን 11 80.1% እና አቶሚክ ማስ ዩኒቱ 11.0093 አቶሚክ ማስ ዩኒት the average atomic mass will be closest to ይሄኛውን በዛ ቪዲዮ ላይ ባየነው ፎርሙላ መሰረት ትሰሩታላችሁ። በዛ መሰረት ስትሰሩት መልሱን 11.0 አቶሚክ ማስ ዩኒት ታገኛላችሁ ማለት ነው። ዘ አቨሬጅ አቶሚክ ማሱ ሲ ይሆናል ማለት ነው። 46ኛ which isotope of lithium has 4 ኒውትሮን የትኛው ነው 4 ኒውትሮን ያለው ማለት ነው። ይሄኛው ነው። ይሄ ከፊት የተቀመጠው እንደ ማስ ነምበር ወሰዱት። ከስር ከሊቲየም አጠገብ ያለው ቁጥር ደግሞ እንደ አቶሚክ ነምበር ወሰዱት። ያጻጻፍ ችግር ስላለበት ነው ማለት ነው። ሶሪ በጣም እሺ። እና የትኛው ነው 4 ኒውትሮን ሊኖረው የሚችለው ማለት ነው? እንዴት ነው የምናደርገው? ኒውትሮን ማግኘት የምንችለው ማስ ነምበር ሲቀነስ አቶሚክ ነምበር ወይም ፕሮቶን ነምበር ማለት ነው። 6 ሲቀነስ 3፣ 7 ሲቀነስ 3፣ 4 ሲቀነስ 3፣ 10 ሲቀነስ 3 እያደረግን እየቀናነስን ማግኘት እንችላለን። ስለዚህ የትኛው አይሶቶፕ ነው? አይሶቶፕ ኦፍ ሊቲየም ነው 4 ኒውትሮን ሊኖረው የሚችለው ይለናል። ሶ ዘ አንሰር ኢዝ ቢ። ምክንያቱም 7 ሲቀነስ 3 4 ስለሆነ ማለት ነው። 47ኛ አይሶቶፕ ኦፍ ዘ ሴም ኤሌመንት ሃቭ ኤ ዲፍረንት ኬሚካል ፕሮፐርቲስ፣ ቢ አይደንቲካል ማስ ነምበር፣ ሲ አይደንቲካል አቶሚክ ነምበር፣ ዲ ዲፍረንት ነምበር ኦፍ ፕሮቶንስ። ይሄኛው መልሱ ሲ አይደንቲካል አቶሚክ ነምበር ይኖራቸዋል። ምክንያቱም አይሶቶፖች ኬሚካል ፕሮፐርቲያቸው ዲፔንድ የሚሆኑ በማን ነው? አይሶቶፕስ ሃቭ ዘ ሴም ኬሚካል ፕሮፐርቲ። ምክንያቱም ኬሚካል ፕሮፐርቲ ሜጀር ዲፔንድ የሚሆነው ቫለንስ ኤሌክትሮን እና አቶሚክ ነምበር ላይ ስለሆነ ማለት ነው። 48ኛ ማስ ማስ ስፔክትሮሜትሪ ኢዝ ኤ ቴክኒክ ዩዝድ ቱ ኤስታብሊሽ ኤ ዘ ከለር ኦፍ አን አተም፣ ቢ ዘ ስፒድ ኦፍ አን ኤሌክትሮን፣ ሲ አቶሚክ ማስ ኤንድ ሪላቲቭ አቡንዳንስ ኦፍ አይሶቶፕስ፣ ዲ ዘ ቮሊዩም ኦፍ ዘ ኒውክለስ። ሶ ዘ አንሰር ኢዝ ሲ አቶሚክ ማስ ኤንድ ሪላቲቭ አቡንዳንስ ኦፍ አይሶቶፕ። ማስ ስፔክትሮሜትሪ ማለት የአተሞችን ማስ አቡንዳንስ በምድር ላይ ያላቸውን ናቹራል ኤግዚስተንት ናቸው ፍራክሽናል አቡንዳንሳቸውን ቼክ እያደረግን ያን ቴክኒክ ነው ማለት ነው እሱ። Question number 49 one atomic mass unit is approximately the mass of A 1 electron, B 1 proton or 1 neutron, C 1 alpha particle, D 1 water molecule. So 49ኛ ጥያቄ መልሱ B 1 proton or 1 neutron approximately ወደ አንድ ስለሚጠጋ ማለት ነው የነሱ አቶሚክ ማስ ዩኒታቸው። አማሳኛ የመጨረሻ ጥያቄያችን if an element has only one naturally occurring isotope like beryllium its average atomic mass will be የሆነ ኤሌመንት አይሶቶፕ ከሌለ አንድ ብቻ ከሆነ ማለት ሌላ አይሶቶፕ ከሌለው its average ማሱ ምን ተደርጎ ነው የሚወሰደው ማለት ነው? A exactly half the mass number, B very close to the mass of that single isotope, C 0, D twice the atomic number. So the answer is B very close to the mass of that single isotope ብለን እንወስደዋለን ማለት ነው። Thank you.